የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባለፉት 6 ወራት ከወጪ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ ተገኝቷል አሉ። የንግድና ቀጠናዊ ትስስር ሚኒስቴር የ2018 ዓመተ ምህረት በጀት ዓመት የ6 ወራት የንግድ ዘርፍ አፈጻጸም ግምገማ መድረክ በደሴ ከተማ እየተካሄደ ነው። ለኢትዮጵያ ማንሰራራትና ለተቋም ግንባታ መሰረት የጣሉ ስኬቶችን አስመዝግበናል ያሉት ሚኒስትሩ በንግዱ ዘርፍ የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት እየተሰራ ነው ብለዋል። ባለፉት የለውጥ ዓመታት በውሃ ሀብት በተከናወኑ ተግባራት በቀጠናው ፍትሃዊ ተጠቃሚነትን እውን ማድረግ ተችሏል ላሉ ዶክተር ሀብታሙ ይተፋ። የውሃና ኢነርጂ ሚኒስቴር የ2018 በጀት ዓመት የ6 ወራት አፈጻጸም በምስራቅ ወለጋ ዞን ነቀምቴ ከተማ እየተካሄደ ይገኛል። ሚኒስትሩ በዚሁ ወቅት እንዳሉት ባለፉት የለውጥ ዓመታት በተሰሩ አበረታች ተግባራት በቀጠናው ፍትሃዊ ተጠቃሚነትን እውን ማድረግ ተችሏል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመዲናዋ ተግባራዊ የተደረገው የታክስ አስተዳደር ስርዓት ማሻሻያ የገቢ አሰባሰብ ላይ ግልጽነትና ተጠያቂነት እንዲጎለብት አስችሏል አሉ። የአፍሪካ ከተሞች ከንቲቦችና ሌሎች ባለድርሻ አካላት የተገኙበት የልምድ ልውውጥ መድረክ በአዲስ አበባ እየተካሄደ ነው። ከንቲባዋ በዚህ ወቅት እንዳሉት አዲስ አበባ የታክስ አስተዳደር ስርዓትን ለመቀየር የሪፎርም ስራዎች እየሰራች ትገኛለች። ውጤቱ የተገኘው በጠንካራ የፖለቲካ አመራር፣ የቴክኒክ አቅም፣ በመረጃ ላይ የተመሰረተ ውሳኔዎችን በመስጠት እንዲሁም በመንግስትና በዜጎች መካከል መተማመን በማሳደግ እንደሆነ አመላክተዋል።